ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢትዮጵያ ብሔራዊ ምርጫ ቦርድ የደረሰ መግለጫ አለ። የመግለጫውን ሙሉ ቃል እንደሚከተለው አቀርብላችኋለሁ። ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የተሰጠ መግለጫ። ህዝባዊ ወያነ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያ ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱ ሚያዝያ 13 እና ሚያዝያ 28 2015 ዓ.ም መጠየቁ የሚታወስ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 2015 ዓ.ም በቁጥር A1162/11/1155 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የወጣውን አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 2016 ዓ.ም በቁጥር ፍሚ 1/1342 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ ተመዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቷል። በዚሁም መሰረት ህወሓት በአዋጅ ቁጥር 1332/2016 ይህንን ተከትሎ በወጣው መመሪያ ቁጥር 25/2016 እና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332/2016 መሰረት በአዋጅ ቁጥር 1332/2016 መሰረት የፓርቲውን ህጋዊነት የሚያረጋግጠው ፓርቲው በወቅቱ አምኖበትና ተስማምቶ ለቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴን በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመጻ ተግባር በመሰማራቱ የተሰረዘ ፓርቲ ህጋዊ ሰውነት የሚመለስበት የህግ ድንጋጌ የለኝም በማለት ግንቦት 4 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332/2016 ግንቦት 27 2016 ዓ.ም ሲታወጅ ህወሓት ይህንኑ የፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ሐምሌ 19 2016 ዓ.ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በህጉ የተመለከቱ ዝርዝር ሰነዶችን ይኸውም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብ እንዲሁም የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዝያ 13 እና ሚያዝያ 28 2015 ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 2015 ዓ.ም ካቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332/2016 መመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332/2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈው በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንኑ ለህዝብ ይፋ የሆነ አዋጅ ዓላማና አፈጻጸም በግልጽ በማወቅ በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው ተከናውነዋል። ከሁሉም በላይ ህወሓት ሐምሌ 19 2016 ዓ.ም በጻፈው ደብዳቤ ላይ የቀድሞ ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄውን የቀረበው የአዋጁን መውጣት ተከትሎ መሆኑንና
ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠውን ህጋዊ ሰውነት ማረጋገጫ ሰርተፊኬት ከሰርተፊኬቱ ጋር አብሮ የሰጠው ነሐሴ 3 2016 ዓ.ም በቁጥር A112/11/5180 በተጻፈ ደብዳቤ ላይ የህወሓት የቀድሞ ህጋዊ ሰውነት እንደማይመለስ በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር ከቦርዱ ዋና መስሪያ ቤት በመገኘት ሰርተፊኬቱን እና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰርተፊኬት ማረጋገጫን አንቀበለው ማለት ተቀባይነት የለውም። ቦርዱ በሕግ የተጣለበትን ኃላፊነት ለመወጣት ፓርቲው ያለበትን ኃላፊነት ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሑፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ ምርጫ ቦርድ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ፓርቲውን መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 2017 ዓ.ም በቁጥር 1162/11/1542 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በ3 ወር የእግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 3/11/ሐመር ውሃ እና በመመሪያ ቁጥር 25/2016 አንቀጽ 19/1/ሐመር ውሃ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሑፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤት በተመለከተ አዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓት አመራሮች ላይ እንዲፈጸም ቦርዱ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 2017 ዓ.ም አዲስ አበባ። ውድ ተመልካቾቻችን የደረሰን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ